ይባርክክ፣ አላህ ያሳድግህ፣ አላህ ቁም ነገር ያድርስህ፣ አላህ መሊክ ያርግህ። መሊክ ምርጥ የሙስሊም ባንዲራ ምርጥ የአላህ ባሪያ ያርግህ የኔ ኬክ ማይነህ እወድሃለሁ። እሺ እሺ እሺ። ወይኔ 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 እንኳንም ወለድኩና አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ላይክ አድርጉ። ተው ግን ላይክ አድርጉ። በአላህ ተው ላይክ አድርጉ። ተው የምታዩት ላይክ ሁላችሁ የምታደርጉ ምን ችግር አለው? ላይክ ስታደርጉ ማለት ነው ቪዲዮ የኔ ቫይራል የወጣን ሰዎች ጋር ተደራሽ ይሆናል ማለት ነው። ኑ ቡና እንጠጣ። ቡና እያፈላው ነው ዛሬ ብቻዬን ነኝ ማለት ነው። ውድ እህቶቼ ለእናንተ የሚጠቅም ነው ዛሬ ማለት ነው። በነገራችን ላይ የት ያለው ይመስላችኋል? በተለይ አረብ ሀገር ያላችሁ ቤት ያላችሁ ማለት ነው። እኔ እዚህ የመጣሁት እንደምታዩ ቤቴን ለቀቄ ይዤ መጥቻለሁ ማለት ነው። ቤት የሰራችሁ እህቶች ያልሰራችሁ አይደለም የሰራችሁ ማለት ነው። ቤታችሁ እዛ ውስጥ ለውስጥ ካልሆነላችሁ ማለት ነው ከባድ ነው ስትወልዱ ማለት ነው። አሁን የኔ እቃ ቤቱ ኩሽናው ምናምን ወጥቶ በውጭ ነው ቤት ውስጥ አይደለም። እና በጣም ስቸገር ልጅ ሲኖራችሁን እንደገና ያው ምች ደግሞ ቤት እጅ እዛ ጋር ሽንኩርት አቁላልቼ እንደገና ወደ ቤት ደግሞ ልጅ ጋር ስመለስ ምች እየመታኝ ከቤት ወደ ኩሽና ስሄድ ምች እየመታኝ አሁን ሰርቪስ አለና እዛ ሰርቪሱ ተከራይ እስከሚመጣ ለምን እዛ አልሆነም መጪው ክረምት ነው ምናምን በሚል ማለት ነው ተጠቃልዬ መጥቻለሁ። ይኑስም እዛ ነው ሂራም ተኝታለች። እና ያ ማለት አንዱ ሁለት ክላስ ነው ይሄ የተያያዘው ማለት ነው። አንዱ ክላስ ላይ ልጅን ምናምን አደርጋለሁ፣ እዚህ ጋር ደግሞ እሰራለሁ፣ ምሳ ምናምን እሰራለሁ። ምሳ ምናምን እንበላና ወደዛ እንሄዳለን። ዛሬ ገና ነው የጀመርኩት በነገራችን ላይ እንደዛ ሲሆን ማለት ስለዚህ ቤት የሰራችሁ ኩሽናችሁ ውጭ ሆናችሁ እንደው ለላችሁም ቢሆን አገናኙ። ወላሂ ልጅ ሲኖራችሁ በጣም ከባድ ነው። ሀቂቃ ነው የምላችሁ። ለምን ሰው የሌለው ሰው ልጅ የሚይዝ የሌለው ልጅ ሲያስተኝቼ ሄድኩ ስላችሁ ሲል እንደገና ተመልሳችሁ ትመጣላችሁ። እንደው ይሄ እግሬ ወላሂ ነው የምላችሁ ድክም ይሄ እግሬ ቁስል ቁርጥማን ይዘኝ ነበረ ማለት ነው። ስለዚህ ልጅ ማልቀስ ጀመረ። አንዱ ክላስ እዛ አለ እንሰራለን እንበላለን። ሂራ ተኝታለች አሁን እዛ ማለት ነው። ቤት እንግባ ማማ ቤት እንሂድ እያለች ለራሱ መሄድ የለም እዚሁ አልቋል። ስለዚህ ማሜም የለም ለምን ቡና አላፈላም ብዬ ማለት ነው እዚህ መተና። ስለዚህ ቤት ያላችሁ ቤቶች ቤታችሁ ኩሽናችሁ የተለያየ ከሆነ ነድላችሁ ከመምጣታችሁ በፊት ወላሂ ነው የምላችሁ ምን አለኝ ትላላችሁ እና እዛ ሁናችሁ በነገራችን ላይ አረብ ሀገር ሁነን ማለት ነው በሽታው ሁሉ አይሰማንም። እዛ ሁነን ማለት ነው ምንም ነገር አይሰማንም። ኢትዮጵያ ስንመጣ ነው በሽታው ሁሉ የሚነሳው። እንዲሁ ድክምክም ትላላችሁ እና እንደውም በዛ ሰሞን ቪዲዮ እኔ ለቤቴ መሆን አያቀተኝም ምናምን ያላችሁ ማለት ነው። በእርግጥ ለቤት መልፋት ያስደስታል፣ ለሰውም ቤት ይለፋል ማለት ነው። ግን አገራችን ከኑሮ አንጻር እዛ እንደው ቤት ውስጥ ሁነን ብርድም አያገኘን ፀሐይ ያገኘን ንፋስ አይመታን። በዚህ ደግሞ ፀሐዩ አለ ብርዱ አለ። ከምግቡ ቢያንስ እንደው እዛ የዶሮ መረቅም ሆነ የስጋ መረቅም እንደው በየቀኑ አታጡም ማለት ነው። አናጣ ምን የምንርበታ። ኢትዮጵያ ስትመጡ ደግሞ የስጋ ዶሮን ተውት። አሁን አንድ ዶሮ ወንድ ተው 2000 ምናምን ነው የሚሸጠው። 2000ዋን እዛ ሁናችሁ እንዳትመነዝ ኢትዮጵያ መታችሁ ያቺ 2000 እንዴት ነው የምትገኘው የሚለውን ነው ማሰብ ያለበት። ያ ማለት እኔ ኑሮውን እያጣበቅኩባችሁ ምናምን አይደለም። እንደዛ ሲሆን የምንበላው እንጀራ ነው ተቦክቶ ቡካትን የሚያረቡ ቡካት ይወጣለት እንጀራ እንበላለን። ምንም ወደ ሰውነታችን የሚጠግነን ነገር የለም። ስለዚህ ሰውነታችን መድቀቅ በሽታው ሁሉ ምናምን ሁሉ ነው የሚቀበለን እና በዛ ላይ ደግሞ እንደዚህ እንደኔ ሩጫ ከሆነባችሁ ከቤት ወደ ኩሽና ከኩሽና አንዱን ስረሱ አንዱን ስታ ወይኔ ድካም ነው ወላሂ ነው የምላችሁ ድካም ነው። ስለዚህ በዚህ አጋጣሚ እንደዛ አድርጋችሁ ኩሽናችሁና ቤታችሁን አያይዙ፣ ውስጥ ለውስጥ አድርጉ። ልጆቻችሁ ሲኖሩባችሁ አጥር የሌላችሁ አጥር አድርጉ። አጥር ግድ ነው። ቤት ያላችሁ
ሰው አሁን ላይ ሰው ተቻችሎ መኖር አቅቶታል። ልጅ ሲኖራችሁ ደግሞ ከድንጋዩም ጋር ትጣላላችሁ። ወላሂ ነው የምላችሁ። ልጅ የማያጣላችሁ የለም፣ የማያዳርሳችሁ የለም። ልጅ ሲኖራችሁ ከሰው ጋር ትጣላላችሁ። ልጅ ከሌላችሁ ግን ራሳችሁ ናችሁ፣ ራሳችሁን ችላችሁ ትኖራል። ልጅ ከማንም ጋር ከምንም ጋር ይነካካችኋልና አጥር የሌላችሁ አጥር አድርጉ። ቤታችሁን ውስጥ ለውስጥ አድርጉ። ውስጥ ለውስጥ ሲሆን ኩሽናችሁም እቃ ቤቱም ሁሉ ነገር ውስጥ ሲሆንላችሁ ልጅ እየያዛችሁን ቢሆን ልጆቻችሁን ዝግት አድርጋችሁ ነፍስያችሁን ሰብስብ አድርጋችሁ ስራችሁን ትሰራላችሁ። ስለዚህ እንደዛ አድርጉ። በአረብ ሀገር ያላችሁ እንዲሁም ደግሞ ቤት የሌላችሁም ደግሞ ቤት እንስራ። አሁን ላይ ቤት መስራት አይቻልም ማስለም ቦታም የሌለው ሰው። ስለዚህ እድሜያችሁንም አትፍቹ እና ውለዱ። ይደክማል፣ እድሜ ያልቃል፣ ጉልበት ያልቃል። በሰው ቤት ቁርጥምጥም ብለን ተበልተን እኔ የጉልበት ማለቅን ያወቅኩት አሁን ነው። ዩኑስን ተወለድኩ ነው ወላሂ ጉልበት እንዲህ ያልቃል በቃ ያልኩት ማለት ነው። እና መታችሁም ውለዱ፣ እድሜያችሁን እንትን አትበሉ። ለምን ብዙ እህቶች ከአረብ ሀገር እየመጡ ማህፀናችሁ እየተባሉ ነው ማለት ነው። የስራ ብዛት እረፍት ያስፈልገዋል። ማህፀን እንገራችሁ መታጠብ ለራሱ ማህፀንሽ መጸዳት ያስፈልገዋል ሲባል ለራሱ ማለት ነው ከምጥ በላይ ከባድ ነው። መውለድ ምን አለበት በብረት እየገቡና ስለዚህ ራሳችሁን ከእንደዚህ አይነት ነገር ማህፀናችሁ መታጠብ አለበት። ማህፀንሽ እረፍት ያስፈልገዋል። የከኒና መቃም ምናምን ይሄ የመጡ ከአረብ ሀገር የመጡቶች ወላሂ እንደዚህ አይነት እያጋጠማቸው ነው። እና እድሜያችሁን ብዙም በስደት እንትን አትበሉትን፣ አትግፉት። ለምን ሞትም እንዳለ እያወቃችሁ እንግዲህ ሀረጎ ላይ የተከሰከሰ ህዝብ ሁሉ ያለቀ ህዝብ እንግዲህ ከእናንተም ውስጥ ቤተሰብም እንዳላችሁም አላውቅም። አላህ ይዘንላችሁ። እና እንግዲህ ከዛ ውስጥ አንዲት እህታችን ተርፋለች ወደ አረብ ሀገር ከዛ ከገደል ማለት ህፃን ልጅም ተርፏል። ግን ህፃኖች ደግሞ የሚጠብቃቸውም አላህ ሱብሓነሁ ወተዓላ ነው። ወንጀልም የለባቸው እነሱ ማለት ነው። እና ህፃኑ ምንም ሳይሆን ወጥቷል አሉ። ግን እንግዲህ አረብ ሀገር ልትሄድን በረራዋ ሆኖ ስትሄድ የት ምንም ሳትሆን የተረፈች ልጅ አለች። እና እንደው ኧረ አላህ ይረዝቀን፣ ወላሂ ይረዝቀን። ያ ረቢ አላህ አንተ ሞልቷል። ያ ረቢ ይረዝቀን። እና ከዛ ሞት ተርፋ ነገ እንደው ሳትመለስ ነገ በረራዬ ነውን? ነገ በረራዬ ነው እና የግዴታ መሄድ አለብኝ አለች። እንደው ወደ ቤተሰቦቿም ሳትመለስ እና ይሄ ሁሉ እንዲህ የሚያደርገን ችግር ነው። እንግዲህ በዛ በገደል ሀረጎን እንግዲህ የማያውቅ ያለው ሁሉም ወሎ ላይ የሆነ በተለይ ወደ አምባሰል ምናምን ይሆን ማለት ነው። ያችን ሀረጎን መንገድ በኮምቦልቻ ሰው ኮምቦልቻ ላይ ብሎ በኮምቦልቻ ላይ ብሎ የሚሄድ ሰው ያችን መንገድ ያውቃታልና ከባድ ነው። አላህ ከድንገተኛ አደጋ ይጠብቃል። እንዲሁም 4 ልጅ ትታ ለእናቷ ሰጥታን እንዲሁም እኛ ጋር ያለቀቻለች የገባች ማለት ነው። እንደዚሁ ልጆቿን ለእናቷ ሰጥታ ስትሄድ እሷም ላትመለስ እንደገና ሬሳዋ መጣና ከባድ ነው። ህይወት ከባድ ነው። ግን ብዙም አትዘግዩ፣ ብርን ብዙም አትቆጣጠሯት። ማሪ ወዶ ወዶ መሐመድ የኔ ጎረምሳ ጎለምሻ የመጣ የሆነች መሐመድ ኬኩ መሐመድ የኔ ውብ መሐመድ መተኪያ ያለለው ገንዘብ ሁሉም ይተካል። መተኪያ ያለለው ይሄ ብቻ ነው። ይሄ ብቻ እድሜ ከሄደ በምን ታገኙታላችሁ? ሁሉ ነገር ማቴሪያልን በሉት ምንም በገንዘብ ትገዙታለች። ግን በምንም አታገኙት። አንዴ ካለፈ አለፈ ነው። ወላሂ ነው የምላችሁና እኔ 8 ዓመት ሰርቻለሁ። አንድም ነገር አልያዝኩም። አንድም ነገር ግን ያው ሰርቼ ነበረ። ግን ያው አክሲዮን እያልኩ ስለፋ ምንም ነገር ሳላገኝ ይኸው መጥቼ 2 ፍሬዎች ኬክ የሆኑ ያ ረቢ አላህ ደግሞ በቁርአናቸውም እንደው ያ ረብ ፋስት ሆነው በትምህርታቸውም ፋስት ሆነው እንደዚህ ድክም ብለኝ እንደማሳድጉ አላህ እንደው ወላሂ እና
እንዲህ ድክም ብሎኝ እንደማሳድግ እንደው አላህ ያ ረብ ያ ረብ ያ ረብ አላህ ቢዓፊያ ያሳድጎ ደግሞ ቁም ማድረግ ነው የሚባለው ማድረግ አድርሶ የማያቸው ያድርገኝን በነፃ የምስሟቸው ጠረናቸው ደስ የሚል ማይ ናቸው ናቸው እኮ የኔ ማር የኔ ማር የኔ ማር የማንህ ማር የማንህ ኬክ የማንህ አይስክሪም የማንህ ቾኮሌት አላህ ይረዝቃችሁ አባር አላህ ይረዝቃችሁ። እምቢ ያለውም ካለ አላህ ይስጣችሁ። ሀገራችሁም ደግሞ ለመግባት የችግር ማሲንቆ የሆነባችኋል ችግር እንደው በጣም እንትን እያላችሁ አላህ ሱብሓነሁ ወተዓላ ችግራችሁን ቅርፎ ሀገራችሁ አላህ ያስገባችሁን። ልጅ ዩኑስ አሁን 4 ወሩ ነው። ቁጭ ማለት እየጀመረ ነው። አራስ ቤት ሊያዋቸው ሲመጡ ብዙ መከራ ያወሩባቸዋል። ብዙ ነገር እሱ ምንድነው? አራት ቀፊው ይጥመለመላል። አረ ዳይፐር አታልብሽው፣ ዳይፐር ደግሞ እግሩን ያወላሽሸዋል ይላቸዋል። እንዲሁም ደግሞ ጡጦም ስታጠቡ ልጁን ገደልሽው ጡጦ ማጥባት ይላሉ። እና የልጆች ሂዳ 6 ወሯ ሙልት ሲል ነበረ ቁጭ አለችው። ዩኑስ መሐመድ ደግሞ በ4 ወሩ ትንሽ ነው እንጂ ገድገድ የሚለው እንጂ ቁጭ ማለት እየጀመረው እንግዲህ ቁጭ ማለት የመጀመሩ እንደዚህ ሆነው ለራሱ ሲያዙ ያስታውቃሉ። እና የኔ ኬክ አላህ ያሳድግህ፣ አላህ ቁም ነገር ያድርስህ፣ አላህ መሊክ ያርግህ። መሊክ ምርጥ የሙስሊም ባንዲራ ምርጥ የአላህ ባሪያ ያርግህ የኔ ኬክ። ማይነህ እወድሃለሁ። እሺ ወይኔ እንኳንም ወለድኩ እና አንዷ እንዲህ አለችኝና እንደው ሰው ልጅ አምጦ በምጥ ልጅ ሲያወጣ ይገርመኛል። እንዴት አምጠሽ ልጅ ወለድሽ አለችና ምን ነው አልኳት። ድንግጥ አልኩ። ደግሞ እሷም 3 ልጅ ስላላትና እኔ እኮ አንዱ ሴት ልጅ አምጣ ልጅ አወጣች ሲሉ ግርም ይለኛል። ለምን ስላት እኔ ገና ምርመራ ገና የ3 ወር ጽንስ እያለ ማለት ነው በሰርጀሪ ነው እንጂ የምወልደው በምጥ አልወልድም ብዬ ገና ክትትሌን የሚጀምረው እና ያለ በምጥ አልወልድም ምናምን አለች። እንዲህ አይነትም አለ ምጥ እናቴ አውዝ ብላህ መሸጣን ረዥም ረሱል ሰለላሁ ዐለይሂ ወሰለም አህያ ሲጮህ ተሐወዙ ቢላህ በአላህ ተጠበቁ። አህያ የሚጮህ ሰይጣን ሲያይ ነው። ዶሮ ሲጮህ ደግሞ ዱዓ ያድርጉ። ዶሮ የሚጮህ መላኢካ ሲያይ ነው ብለዋልና እና እንደዛ ስትል ተቀዶ መውለድ በኋላ ነው ስቃዩ። አምልጦ መውለድ ደግሞ እናትነት ጥጋችሁን የምታዩት እናትነትን ፈተናን ከ9 ወር በኋላ የምታውቁት ያችን ምጥ ስትቀመስ ነው። ያቺ ምጥ እንዴት ሆናችሁ ነጭ ላብ እየወጣችሁ ህይወቴ ልጠፋ ነው ወይስ እንዴት ነው? ልጄ ታፍኖ ይወጣል ታይታፈን በሰላም ይወጣልኝ ይሆን ወይንስ ደግሞ እንደው ምን ሆን እያላቻችን ስቃይ ቅምስ አድርጋችሁ ስታወጡት ልጅ ነው። ከዛ ተቀዶ ደግሞ የሚወጣ በኋላ ላይ ለሰቃይ ከወጣ በተለይ እስቲሽ ተለለባችሁ። በተለይ እስቲሽ ተለለ ቢስሚላ ማሻአላህ ነው። አያም ምን አይል እና ደስ ይላል። ሲቀጥል ይሄን ይመስላል። አላህ ይስጣችሁ እያልኩኝ ስልኬ እየተደወለበት ነው። ወሰላሙ አለይኩም ወራህመቱላህ